ቢና የኑሮ ሁኔታው አይወዳድ እንትን ተስተካከለ አይደለም። ያው እግዚአብሔር በራሱ ፍቃድና ራሱ እንትን ያኖረናል እንጂ ገቢና የገበያ ሁኔታ አንድ አይደለም። አስተያየት ቢያደርግ ከጨው አንስቶ እስከ ጤፍ ድረስ ከሽሮ ድረስ እንደ ድሮ መንግስት ወርዶ ቢያየ ደስ ይለኛል። ምንም ሊኖር አልቻለም። ምንም ያን ያህል እያተረፍን ነው ለማለት ይቸግራል። አናተርፍም ለመኖር ነው። ስለዚህ እኛ ጋርም ያለው ትርፍ ያለው ከብዶናል። ምክንያቱም እዚህ ጋር ለምስር ለ1 ኪሎ ምስር 300 ብር ገዝተሽ 305 ብር ለመሸጥ ወይ 310 ብር ለመሸጥ ከጉድለት ትርፍ ከቅርብ ጊዜ ወዲህ የኑሮ ውድነቱ እንደ ሀገር ከባድ ፈተና የሆነ መምጣቱን ናሪዎች ይገልጻሉ። ሰዎች የተለያዩ መሰረታዊ ወጫቸውን ሸፍነው ለመኖር ስለመቸገራቸው መግለጽ የሰርክ ተግባራቸው ከሆነ ሰነባብቷል። መሰረታዊ የሚባሉ ነገሮችን አሟልቶ መኖር ቅንጦት እስከ መሆን ስለመድረሱ በብዙ ይገልጻሉ። የኑሮ ውድነት የብዙ ህይወትን ከመፈተን ባሻገር በመሰረታዊ ፍጆታ ሆነ በሌሎች አገልግሎቶች ላይ የዋጋ ንረት ህብረተሰቡን ከማማረር አልፎ ተስፋ እንዲያጣ እያደረጉ ስለመሆኑም ብዙዎቹ ይገልጻሉ። በተለይም የምግብ አስቤዛ፣ የቤት ኪራይ፣ ትምህርት ቤት ክፍያ፣ የትራንስፖርትና መሰል ወጪዎች በወር በሚገኝ ደሞዝ የሚሸፈኑ እየሆኑ አይደለም። በኑሮ ውድነቱ እየተደቆሰ ከሚገኙት መካከል በተለይም ደሞዝተኛ፣ የመንግስት ሰራተኛ፣ የሚከፈላቸው የቀን ሰራተኞች፣ ስራ ፈላጊዎችን ጨምሮ አብዛኛው ህብረተሰብ በኑሮ ውድነት በዋጋ ንረት ምክንያት አዘቅት ውስጥ ገብቷል። ናሁ ቴሌቪዥንም በተለምዶ ሾላ ገበያ በመባል በሚጠራው የገበያ ቦታ ተዟዙሮ መልከታ ያደረገ ሲሆን ሻጭና ሸማችን አነጋግሯል። አስተያየት ሰጪዎች በአዲስ አበባ ከተማ ያለው የኑሮ ውድነት ከጊዜ ወደ ጊዜ እየከፋ ስለመሄዱ ይገልጻሉ። ለቤት ፍጆታ የሚውሉ ምግብ ነክ ነገሮች ዋጋዎች በየዕለቱ በመጨመር ላይ መሆኑን የሚናገሩት አስተያየት ሰጪዎች የኑሮ ውድነት ለሸማቹ ብቻ የሚተው ሳይሆን ነጋዴውም ለ5 ብርና ለ10 ብር ነው የሚሰራው ሲሉ ይገልጻሉ። ገበያው ሰው በጣም ከብዶታል፣ በጣም ቸግሮታል። ካለው ላይ እየኖረ ነው ያለው። በታምር ነው እየኖረ ያለው እንጂ እኔ እንዴት እንደው እየኖረ ከብዶታል ሰው። ስለዚህ እኛ ጋርም ያለው ትርፍ ያለው ከብዶናል። ምክንያቱም እዚህ ጋር ለምስር ለ1 ኪሎ ምስር 300 ብር ገዝተሽ 305 ብር ለመሸጥ ወይ 310 ብር ለመሸጥ ከጉድለት ትርፍ ምንም ያን ያህል እያተረፍን ነው ለማለት ይቸግራል። አናተርፍም ለመኖር ነው። እንደ ድሮ ግን አትራፊ አይደለም። አትራፊነት በጣም አነስተኛ ነው። በየጊዜው የሚደረገው የዋጋ ጭማሪ ሸማቾቹን አነስተኛ መጠን ያላቸውና የዕለት ፍጆታ ብቻ እንዲገዙ እንዳስገደዳቸውም ገልጸውልናል። ከነበረበት በጣም ጭማሪዎች አሉ። አሪፍ ነው። አሁን ላይ ሰው ይጠቀማል። ዋጋ ጭማሪ የታወቀ ጉዳይ ነው ይመስለኛል። የገንዘቡ ማቀል እየወረደ ነው መሰለኝ። የዋጋ ጭማሪዎች በደንብ ነው ያሉት። አሁን አጠቃላይ በርበሬ እየተሸጠ ያለው ገበያ ላይ ከ650 ጀምሮ ነው ደህና በርበሬ የሚባለው። ይሄ ሰሞኑ ጭማሪ ነው አይደለም፣ ዛላ ነው። የሰሞኑ ጭማሪ ነው። ሰሞኑን በጣም ጭማሪዎች እያሳዩ ነው። አቅርቦትም በጣም የለም ማለት ይቻላል። በርበሬ ላይ ማለት ነው። ሌላው ጥራጥሬዎች ላይ ምስር ትንሽ ጭማሪ አለ። ሌላው አሪፍ ነው፣ የተሻለ ነው። በጉሊት ንግድ ላይ የተሰማሩ እናት በበኩላቸው የመንግስት አካላት ወርደው ካላዩ የኑሮ ውድነት በመናገር ብቻ አይፈታም፣ በአነስተኛ ገቢ ለምንተዳደረው ኑሮ ከአቅማችን በላይ ሆኗል፣ በዚህ ገቢ ለቤት ኪራይ፣ ለልጅ ትምህርት ቤት ክፍያ ለማብቃቃት የማይቻል እንደሆነም ይገልጻሉ። እዚህ መንግስት አስተያየት ቢያደርግ ከጨው አንስቶ እስከ ጤፍ ድረስ ከሽሮ ድረስ እንደ ድሮ መንግስት ወርዶ ቢያየ ደስ ይለኛል። ምንም ሊኖር አልቻለም። አሁን አንዳንድ ነው፣ ብዙም የለም፣ እንደ ድሮ አይደለም። ኑሮ ውድ ነው። 200 ገበያ ባለ ሰዓት እስከ 300 እስከ 400 ሸጣል። ገበያ በሌላ ቀን ያመጣሁት እንደዚህ ጠልጎ ከስር የምገባበት ቀን አለ። ኑሮ ከሆነ ውድ ነው። እሱ ከጨመረበት ይሻሻላል። እሱ ካልተጨመረበት ግን ይሻሻል ነገር የለም። ኑሮ በጣም ውድ ነው። ምንም ነግርሽ ነገር የለም። ለአዲስ አበባ እንግዳ እንደሆኑ የገለጹት አስተያየት ሰጪ የኑሮ ውድነቱ በሁሉም የሀገሪቱ አካባቢዎች ቢሆንም ከመጡበት አርባ ምንጭ ከተማ አንጻር በአዲስ አበባ ከተማ ያለው የዋጋ ንረት እንዳስገረማቸው ገልጸው በተለይም የምግብ ዋጋ እንደናረም ያስረዳሉ። አዲስ አበባ የኑሮ ሁኔታማ ገቢና የኑሮ ሁኔታው አይወዳድ እንትን ተስተካከለ አይደለም። ያው እግዚአብሔር በራሱ ፍቃድና ራሱ እንትን ያኖረናል እንጂ ገቢና የገበያ ሁኔታ አንድ አይደለም። አንዳንድ ነገሮች የተሻሉ ናቸው ከዚህ
ሆቴል ላይም ስትሄጂ ሆቴሎች ላይ ቅናሽ አለ። ከዚህ ጋር ስታነጻጽሪው በግማሽ ያህል ይቀንሳል። የተሻለ ነው። አዲስ አበባ ኑሮ ምግብ ቤቶች ላይ አንዳንድ ነገሮች ላይ በጣም ከክፍለ ሀገር ጋር ሳወዳድረው በግማሽ ልዩነት አለው። ምግቦች በጣም ይለያያሉ። የኑሮ ውድነቱ ከወር እስከ ወር ከአመት እስከ አመት በየጊዜው ማሻቀቡንና ተባብሶ መቀጠሉን የኢትዮጵያ ስታቲስቲክስ አገልግሎት በየጊዜው የሚያወጣቸው መረጃዎችና በማህበረሰቡ ላይ የሚታየው የኑሮ ጫና ያመላክታል። በየጊዜው እየተባባሰ የመጣው የኑሮ ውድነት አሁን ላይ በተለይም ደግሞ ዝቅተኛ ገቢ ያላቸው የማህበረሰብ ክፍሎች በእጅጉ እየፈተነ እንደሚገኝ ባደረግነው ምልከታ ለመረዳት ተችሏል። አሁን ባለው ገበያ መሰረታዊ ፍጆታዎች ሽንኩርት ከ60 ብር እስከ 80 ብር በኪሎ፣ ቲማቲም ከ50 ብር እስከ 60 ብር በኪሎ፣ በርበሬ በኪሎ ከ600 እስከ 700 ብር፣ ነጭ ጤፍ 140 ብር በኪሎ፣ ምስር፣ አተር፣ ሽምብራ ከ130 እስከ 180 ብር በኪሎ፣ 5 ሊትር ዘይት ደግሞ ከ1650 ብር እስከ 1700 ብር በመሸጥ ላይ ይገኛል። መንግስት በበኩሉ በገንዘብ ሚኒስተሩ በኩል ባሰራጨው መረጃ የዋጋ ግሽበቱን ማረጋጋቱን ገልጿል። የዋጋ ንረትን ለማረጋጋትና ለመሰረታዊ ግብአቶች ከ300 ቢሊዮን ብር በላይ ድጎማ መንግስት ማድረጉን የገንዘብ ሚኒስተር አስታውቋል። የገንዘብ ሚኒስተሩ አቶ አህመድ ሽድኔ በዚህ አጠቃላይ የመንግስት ፋይናንስ በአግባቡ በማስተዳደር የማይክሮ ኢኮኖሚን ማሻሻያ ፕሮግራም ውጤታማ በማድረግ ተቋሙ ኃላፊነቱን እየወጣ እንደሚገኝም አስረድተዋል። በቀጣዩ በ2018 በጀት ዓመት የማይክሮ ኢኮኖሚ ማሻሻያ ፕሮግራሙን ተጠናክሮ እንዲቀጥልና የዋጋ ንረቱን የሚጨምርበትን ፍጥነት ይበልጥ እንዲቀንስ ጥረት እንደሚደረግ መጥቀሱን ከሚኒስቴሩ ያገኘነው መረጃ ያመላክታል።